ምን አለ መሰለህ እዚህ አካባቢ ያው የተጨመረበት ምክንያት በፊት ከመቅደላ ወረዳ ማሻ ከተማ የመጀመሪያ ርካሹ የሚታወቀው ሻንዳሻው ሰፈር ነው። ከሻንዳሻው ዝቅ ብሎ 02 አካባቢ ይታወቃል። በመቀጠል ደግሞ ሁለተኛ ርካሽ የሚባለው ይሄ ነበርና አሁን ግን ይሄ እንደውም ወደ አንደኛ ውድ እየሆነ እየመጣበት ያለ ሂደት አለ። ምክንያቱ ምንድነው? እንደኔ ምክንያት ሁለት ምክንያቶች አሉ ብዬና ሶስት ምክንያቶች አሉ ብዬ ነው የወሰድኩት። ያስወደደበት ምክንያት ውድ የሆነበት ምክንያት ሶስት ምክንያቶች አሉ። የመጀመሪያውና አንደኛው ምክንያት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ዲና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ የምገኘው እንግዲህ ከኢብሮ ሚዲያ ከኢብራሂም ጋር ከጓደኛዬ ጋር ማለት ነው ኮሬም መውጫ ወይም ደብረ ዘይት መውጫ ቱልቴ ወይም ጥጃ ፈጅ የሚባለው ሰፈር ነው ያለ ነው ማለት ነው። እንግዲህ ወደ ቻናሌ ቤተሰቦች ዛሬ ያው እዚህ አካባቢ ልነግራችሁና ላሳውቃችሁ የምችለው ነገር ይሄ አካባቢ ቦታውስ እንዴት ነው አቀማመጡ፣ እዚህ አካባቢ ቤት ስንት ነው፣ ቦታ ስንት ነው፣ እዚህ አካባቢ ምን አይነት ፕሮጀክቶች አሉ የሚለውን ነገር ነው ዛሬ በዚህ ቪዲዮ ልናሳውቃችሁ የመጣ ነው ማለት ነው። እሱም ኢብራሂምም አለ እንግዲህ ኢብሮ ሚዲያ ያው ብዙዎቻችሁ ሰብስክራይብ አድርጋችሁታል ታውቁታላችሁ ማለት ነው። እሱ ነው እንግዲህ ያው ብዙ ቤት አብረን ሰርተናል። እሱም እኔም ሁላችሁም ታውቁታላችሁ መቼም ያው ኮሜንት የሚያደርጋችሁ የጻፋችሁም ልጆች አላችሁ እና አሁን ኢብራሂም ይሄ አካባቢ ምን ይመስላል? በስደት ላሉ እህት ወንድሞቻችን ቦታ ወይም ቤት ቢገዙ በዚህ ሰፈር ምን ይመስላል? እንዴት ይታያል? ይሄን ሰፈር ትወደዋለህ አትወደውም? አንተ ግን እንዴት ነው? ሰላም አለይኩም ኢብራሂም እባላለሁኝ። ያው ታውቁኛላችሁ ብዬ አስባለሁኝ። ኢብሮ ሚዲያ የሚል ቻናል ስም አለኝ። ያው በቻናሌ የምታውቁኝ ትኖራላችሁ፣ የማታውቁኝ ልትኖር ትችላላችሁ። አሁን ጎራ ብዬ የምገኘው በአረብ ሚዲያ ነው የምገኘው። እንግዲህ አረብ መልካም። በእርግጥ በዚህ ሰፈር ያው እንደሚታወቀው ኮሬም መውጫ ነው፣ ማሻ ከተማ ኮሬም መውጫ ነው ያለ ነው። በዚህ ሰፈር የተለያዩ ዲዛይን ቤቶች አሉ። በጣም እጅግ ውብ እና ሳቢ ማራኪ የሆነ ቤት አለ። በእርግጥ ሰፈሩ ወይም አካባቢው እንደማየው ከሆነ ዋልካማ ነው። በዚህ አካባቢ ግን ቦታም ቤትም ትንሽ ጨመር አድርጓል። አሁን ላይ ከቅርብ ጊዜ ወዲህ በፊት ርካሽ ነበረ። የጨመረበት ምክንያት አሁን በዚህ አካባቢ አሁን በፊት ከ5 ወር ከ6 ወር በፊት እንደውም ደህና ቅናሽ ነበረ። አሁን የጨመረበት ምክንያት ታውቀዋለህ ምንድነው? በእርግጥ የሆነው የየራሱ የሆነ የተለያዩ ሪዝኖች ያሉት የተለያዩ ምክንያቶች አሉ። ምን አለ መሰለህ እዚህ አካባቢ ያው የተጨመረበት ምክንያት በፊት ከመቅደላ ወረዳ ማሻ ከተማ የመጀመሪያ ርካሹ የሚታወቀው ሻንዳሻው ሰፈር ነው። ከሻንዳሻው ዝቅ ብሎ 02 አካባቢ ይታወቃል። በመቀጠል ደግሞ ሁለተኛ ርካሽ የሚባለው ይሄ ነበርና አሁን ግን ይሄ እንደውም ወደ አንደኛ ውድ እየሆነ እየመጣበት ያለ ሂደት አለ። ምክንያቱ ምንድነው? እንደኔ ምክንያት ሁለት ምክንያቶች አሉ ብዬና ሶስት ምክንያቶች አሉ ብዬ ነው የወሰድኩት። ያስወደደበት ምክንያት ውድ የሆነበት ምክንያት ሶስት ምክንያቶች አሉ። የመጀመሪያውና አንደኛው ምክንያት ምንድነው? በዚህ ሰፈር የተለያዩ ፕሮጀክቶች ተጀምረዋል። ፎር ኤግዛምፕል ምን አይነት ፕሮጀክት ነው የተጀመረው? መልካም ምሳሌ አሁን የተጀመረ የመጀመሪያው አዳሪ ትምህርት ቤት አለ እዚህ መቅደላ ወረዳ ላይ። እንደውም ይሄ ከዞኑ እጅ ላይ ያለ ትምህርት ቤት ነው፣ አዳሪ ትምህርት ቤት ነው ዘንድሮ የተጀመረው ማለት ነው። አዳሪ ትምህርት ቤቱ ነው። በሱ ምክንያት ነው ሊወደድ የቻለው ሰፈር ማለት ነው። በሱ ምክንያት አዳሪ ትምህርት ቤቱ እንግዲህ እንደሚባለው ከሆነ በደንብ የተረጋገጠ መረጃ ባይኖረኝም ከ500 ሚሊዮን ብር በላይ ተበጅቶ የተጀመረ ትምህርት ቤት ነው። ኦሬዲ አሁን ፊኒሺንግ ላይ ነው እየተሰራ ያለው ማለት ነው። ፊኒሺንግ ላይ ነው ስራው። ያው ቤተሰብ እንግዲህ አሁን የቱልቴ ኮሬም መውጫ የሚባለው ሰፈር ኢብራሂም እንደነገራችሁ እንደምታዩትም እንግዲህ አካባቢ ኮሬም መውጫ ነው። መስመሩ ከዚህ ነው። ከመስመሩ ወደ ኮሬም መውጫ በስተግራ ነው የምንገኘው። ያው እዚህ አካባቢ እንግዲህ ቦታዋ ቆንጆ ናት፣ ጨፌ ናት። እዚህ ላይ ቁጭ ብለን አረፍ ብለን ነው ከኢብራሂም ጋር ማለት ነው እስካሁን የቆየ ነው። አዳሪ ትምህርት ቤቱ ሄደን ነበረ። እሱን ትንሽ ውስጡን ጎብኝተነው መተናል። ለማቀረጥ ውስጡን ለማሳየት ምን ላይ እንደደረሰ ትንሽ ከመንግስት በኩል ያው አሁን ላይ ትንሽ ስለሚያስቸግር ፍቃድ ስለሚያስፈልግ አሁን ሰዓቱ ደግሞ ስለመሸብን እና ዝም ብለን ለማሳየትና እናንተ ለመናገር ያክል ነው የመጣ ነው። ይሄ ሰፈር የተወደደበት ምክንያት አዳሪ ትምህርት ቤቱ በዋነኛ ደረጃ ይሄን ሰፈር ከሁሉም ሰፈር ሊያበልጠው ተነስቷል። አዳሪ ትምህርት ቤቱ በጣም ትልቅ ነው፣ ትልቅ ፕሮጀክት ነው። በጣም የሚገርም ነው፣ አነጋጋሪ የሆነ ነው። ከክልል መጣው ነው መሰረተ ልማት የተጣለው ባለፈ 500 ሚሊዮን ብር በላይ ነው የተበጀተለት ማለት ነው። በአመት ከ5 ወር ነው እንዲመረቀው የተባለው ወይስ በመቼ ነው? በእርግጥ አሁን ምርቃት ዘንድሮ ምናምን የሚባል ነገር የሆነ ኢንፎርሜሽን አንዳንድ ኢንፎርሜሽኖች አሉ። ለመመረቅ ያው ትንሽ ያው በሰላሙን ጉዳይ ባለፈም ታውቃላችሁ ያው እየተሰነካከለ ሆኖ ነው እንጂ ሰኔ ላይ ይመረቃል ተባለው።
ነገር ግን ወደፊት ከመስከረም በኋላ ሊሆን ይችላል፣ ምርቃኑ መስከረም ላይ ይሆናል እየተባለ ነው። ይሄ ፕሮጀክት እንግዲህ አዳሪ ትምህርት ቤቱ ከመስጂድ ሱና በስተጀርባ በኮሬብ መውጫ በስተቀኝ በኩል ነው የሚገኘው። ከፊት ለፊታችን ነው ከመስመሩ በስተቀኝ ነው ማለት ነው የሚገኘው። 500 ሚሊዮን ብር በላይ ነው የተበጀተለት ይሄ ፕሮጀክት። በዚህ ምክንያት እንግዲህ ቱልቴ ወይም ሆስፒታል ሰፈር የሚባለው ወደ ኮሬብ መውጫ ያለው ሰፈር በጣም ውድ ሆኗል። ቤትም ቦታም እዛ አካባቢ በጣም ውድ ሆኗል። አሁን እዚህ አካባቢ ከአዳሪ ትምህርት ቤቱ በስተጀርባ ወደ ከተማው ትንሽ ገባ ብሎ መብራት ያላት ቦታ ኢንጫ ቦታ ነበረች። አንድ ጓደኛ አለ እሱ አሁን ሽጥልኝ አለኝ 1.2 የሚገዛ ካለ ሽጥልኝ ብሎኝ ነበር ማለት ነው። ቢያንስ አሁን ቦታ እዚህ አካባቢ እዚህ ድረስ ነው ማለት 1.2 ድረስ ማለት ሙያና ቴክኒክ ነው አሁን 1.1 1.2 እየተሸጠ ያለው ማለት ነው። ያ ማለት ሙያና ቴክኒክ አሁን ከመቅደላ ከማሻ ከተማ ተወዳጅ ሰፈር ድሮ ዋልካ ሰፈር ነበር። ከዋልካ ሰፈር አሁን ሙያና ቴክኒክ ሆኗል። የሚወደድበት ምክንያት ምን እንደሆነ ታውቃላችሁ? የሆነ ፕሮጀክት የሆነ ተቋም ይፈልጋል ሰፈሩ ማለት ነው እንዲወደድ የሚያደርግበት ምክንያት አለው። አሁንም ቱልቴ ሊወደድበት የቻለው ይሄ ነው። አዳሪ ትምህርት ቤት የሚባለው ነገር ዘንድሮ ያው በጣም ደማቅና ውብ የሆነ ስለሆነ የሚገርም ነው አሰራሩም። ውስጡ ገብታችሁ ስታዩት ወላሂ ነው የምላችሁ ማሻ አይመስልም፣ ሌላ ሀገር ነው የሚመስለው እና በጣም የሚገርመው በሱ ምክንያት ነው ቱልቴ ሊወደድ የቻለው። እዚህ አካባቢ አሁን ቦታ ያው ህገወጥ ይኖራል ወጣ ብሎ፣ ነገር ግን ያው ህገወጥ አሁን ላይ መቼም ጉዞ አለላቸውን ትንሽ ያስጠላል። ህጋዊ እዚህ ቦታ ዝቅተኛ ዙሮ ከአንድ ነጥብ በታች አይገኝም የምነግራችሁ ነገር ማለት ነው። አረ አንድ ነጥብ ከአንድ ነጥብ በታች እንደ ወጥቶ ውጭ ላይ ምናልባት ውጭ ላይ አሁን ከአዳሪ ምን አለ መሰለኝ አካባቢ ሊገኝ ይችላል። ሜቢ ነው ያነው ከስንት አንድ ነው ቢገኝ ያን ያህል አይገኝም። እኔ እንደነገርኩ ቅድም ያው ሳወራህ ነበር ለመጀመሪያ ጊዜ ነው እዚህ ማሻ ነው አሁን ተወልጄ ያደኩኝ፣ ግን ለመጀመሪያ ጊዜ አዳሪ ትምህርት ቤቱን እያየሁት ነው። ውስጡ በጣም የሚገርም ነው። እኔ በጣም ገርሞኛል። እዚህ ሌቭል ላይ መድረሱ እኔ በጣም አድንቄዋለሁ። እዚህ ተቀመጠ እስካሁን አዳሪ ትምህርት ቤቱን አላየሁም አይደል? በጣም ይገርማል። እኔ ራሱ አላየሁትም። ዛሬ ለቻናሌ ቤተሰቦች ላቀርብላቸው ነበር እንደውም የመጣሁትና ያው ዛሬ ከሱ ጋር ቀረጻ ልናደርግ ነበር የመጣሁት። ወቅታዊ ጉዳዩ ይታወቃል። ቻሌንጅ ነው ውስጡ ገብተን አናገርናቸው አመራሮችን ምናምን ነገር ለመቀረጽ እና ቪዲዮ ለማድረግ ያው ቻሌንጅ ያለው ብዙ ፕሮሰስ አለው ለማስቀረጽ ህጋዊ መሆን ያስፈልጋልና ያው ትንሽ ሁኔታዎችም ወቅታዊ ሁኔታዎች ቻሌንጅ ያለው ከፖለቲካ ጋር አያያዙት ግባል እና ቅድም የጀመርኩልህ ነገር የመጀመሪያው ነገር እንደነገርኩ ያው አዳሪ ትምህርት ቤቱ ነው ነግረናቸዋል። ቻሌንጅ እንትኑ ሰፈሩ ለመወለድ ያደረገው ሁለተኛ ነገሩ በዚህ በሰፈሩ አካባቢ አሁን በአብዛኛው ለምን ተባለ መሰለህ ለሙስሊሞች በጣም የሚወደድ ሰፈር እየሆነ ነው። ለምን በላይ ሁለት መስጂዶች አሉ። አሁን መቅደላ ላይ በርካታ መስጂዶች እየተገነቡ ያለበት ሁኔታ አለ። እዚህ አዳሪ ትምህርት ቤቱ አካባቢ ለምሳሌ እንደምትመለከተው ዛጋ መስጂድ ሱና አለ። መስጂድ ሱና ዛጋ እየተገነባ ነው። አንድ ዘንድ ደግሞ እንደምታየው ዛጋ ማዶ ላይ ደግሞ መስጂድ ቢላል አለ እና መስጂዶች አሉ እዚህ ሰፈር ማለት ነው። እዚህ ሰፈር እንግዲህ ከአዳሪ ትምህርት ቤቱ ጀርባ ቱልቴ ኮሬ መውጫ በስተቀኝ የሚገኘው ሰፈር መስጂድ ሱና ከመስመሩ ከኮሬ ከአስፋልቱ ስር ላይ አለ። ማዶ ላይ ደግሞ ትንሽ የ2 ደቂቃ 3 ደቂቃ ሄደን ደግሞ መስጂድ ቢላል የምትባላለች ጎራዋ ማለት ነው። በፊት ጀመረ የተሰራች እሷን ታውቋት ይመስለኛል። እና ይሄ ሰፈር እንግዲህ ሊወደድበት የቻለው በአዳሪ ትምህርት ቤቱና መስጂዶቹ እዚሁም ለሙስሊሙ ማህበረሰብ በጣም የውሃ አገልግሎትም መካከል ላይ ቦን ተተክሏል። እዚህም ደግሞ ወፍጮ ተተክሎልናል ማለት ነው። አዲስ ነገር ነው። ይሄም ደግሞ ላልሰማ ኢብራሂም ወፍጮ መተከሉን ሰምተሃል? ኖ እኔ ገና ወፍጮ መተከሉን አሁን ስነግረኝ አላየሁትም፣ አላውቀውም። አሁን እዚህ ቦታ ወፍጮ እስካሁን አልተተከለም ነበር። ቢያንስ አሁን ብዙ ነጋዴዎች ወፍጮ ለመትከል እዚህ ቦታ እየተታገሩና ብዙ ጥረት እያደረጉ ነበር። እስካሁን ክፍት ነበረች። የዚህ አካባቢ ሰው ወፍጮ የሚያስፈጨው የት እየሄደ ነበር? ብቅንቅ የማን ነው ወፍጮ የሚባለው? እዚህ አሮጌው መናኸሪያ እዚያ ነበር እየሄዱ የሚያስፈጩት። ነገር ግን አሁን ዘንድሮ ያው ብዙ ነጋዴ ትግል አድርጎ ነበረ። ይሄ መሐመድ ያራጋው የሚባለው ወንድማችን እዚህ መስመሩ ዳር ወፍጮ ተክሎልናል። እንግዲህ ይሄ ሰፈር በወፍጮ እዚህ መገልገል ይችላል። ሙስሊም ማህበረሰቡ 2 መስጊድ ያለ እዚሁ መስገድ ይችላል። ለታማሚዎች ደግሞ ሆስፒታሉ እዚሁ ቅርብ ነው። አዳሪ ትምህርት ቤቱ ደግሞ ለልጆች እንግዲህ በግል ለማስተማር ያው አዳሪ ትምህርት ቤት የሚባለው ያው ታውቁታላችሁ፣ በከተማ ነው ሲባል የምንሰማው ያው ሀገራችን መጣለን እንግዲህ ማሻአላ። እሱ ደግሞ እዚህ እየተገነባ ነው። እንግዲህ ለመዲላ ወረዳ ውስጥ የመጀመሪያ በጣም ትልቅ ፕሮጀክት 500 ሚሊዮን ብር በላይ የተበጀተለት ፕሮጀክት እየተሰራ ነው። ወደፊት መስከረም አካባቢ ይመረቃል እየተባለ ነው። ከዚህ ተጨማሪ እስኪ እኔ የማላውቀው አረብ አታቋርጠኝ። በእርግጥ ጥሩ መረጃ ሰጣቸዋል። ምን ነበር አታቋርጠኝ። ምን አለ መሰለህ እንደነገርኩህ መስጂድ ሱና ብያለሁ፣ መስጂድ ቢላል ብያለሁ። ሶስተኛ ደረጃ ደግሞ ይሄ ሰፈር ተወዳጅ እንዲሆን ያደረገው ነገር ምን አለ መሰለህ ማለቴ ሰፈሩ ውድ እንዲሆን ዋጋ በጣም እንዲንር እንዲጋሽ ቢያደረገው ሶስተኛው የኑሮ ግሽበት ነው። ይሄ ማንኛውም ያውቀዋል። የኑሮ ግሽበት አሁን አንድ ቤት ለመገንባት
እኔ የሆነ ቪዲዮ ሰርቼበት ነበርና በጣም ተስፋ የቆረጡበት ሁኔታ አለ ስደት ላይ ያሉ ሰዎች። በእርግጥም ተስፋ ያስቆርጣል። አሁን ብዙዎቹ አሁን ቪዲዮ ስንሰራ ከአንድ ነጥብ በላይ ያላችሁ ነው ያላችሁ እና አሁን የኑሮ ግሽበቱ በጣም እጅግ አሳሳቢ ነው ለመኖር እንኳን ቤት ለመስራትና የኑሮ ግሽበቱ በጣም አስወድዶታል። አንድ ኩንታል ሲሚንቶ አሁን 3000 ብር ገባ። ሰምተሃል አይደል? አዎ 3000 ብር መግባቱ 2950 ነበር ባለፈውና ዛሬ ነው እኔ የሰማው 3000 ብር ገባ አሁን አንድ ኩንታል ሲሚንቶ። እና እነሱ ነገሮች ተያይዘው ይሄ ሰፈር እጅግ በጣም ውድ ሊሆን አድርጎታል። ባይዘው እኔ ሰፈሩን እየወደድኩት ነው ራሱ አሁን ዝም ብዬ ሳየው በጣም ሳቢ የሆነ ሰፈር ነው። የእውነት ነው የምልህ ወድጄዋለሁኝ። እና ደግሞ አዳሪ ትምህርት ቤቱን እዚህ ጋር አልኩኝ አይደል? ሌላ ደግሞ ትምህርት ቤት የህፃናቶች ትምህርት ቤት በዛ ጋር አለ። ታውቃለህ የሆነ ባጃጆች ምናምን ተማሪዎች ማርፋያቸው እዛ ጋር የህፃናቶች ትምህርት ቤት አለ። እና በጣም ተቋማቶች እየበዙ ነው እዚህ ሰፈርና በጣም ውድ የሆነ ሰፈር እየሆነ ነው። በዚሁ አጋጣሚ ለቻናል ተከታዮች እንድነግር የምፈልገው ነገር ሞር ይሄ ሰፈር ተወዳጅ እየሆነ ነው። እዚህ ሰፈር ቢገዙ ደስ ይለኛል። መግዛት ቤት ለመግዛት የተዘጋጀ ቦታ ለመግዛት የተዘጋጀ በአንተ አማካኝነት በዚህ ሰፈር ቢገዙ እጅግ በጣም የተሻለ ነው ብዬ አስባለሁ። ያው እንግዲህ ኢብራሂም እንዲያላችሁ እንግዲህ እሱም ታውቁታላችሁ ኢብሮ ሚዲያ የሚል ዩቲዩብ ቻናል አለው። ብዙዎቻችሁ ሰብስክራይብ አድርጋችሁታል። ሰብስክራይብ ያላደረጋችሁ እሱንም ሰብስክራይብ አድርጉት ማለት ነው። የሱን ፕሮፋይሉን እንዲሁም ቻናሉን እዚህ ስክሪኑ ላይ አስቀምጥላችኋለሁ። ተከትላችሁ ገብታችሁ ሰብስክራይብ ታደርጉታላችሁ ማለት ነው። ያው እንግዲህ ያው እሱ እንዳላችሁም እኔም እንደምላችሁ ያካባቢ ያው በነገርናችሁ ልክ ነው። አዳሪ ትምህርት ቤቱ እዚህ የሚገርም ነገር አለ። መስጂዱ አለ፣ ውሃም አለ፣ ወፍጮም እዚሁ ነው። ሆስፒታሉም የልጆች ትምህርት ቤት ብዙ ነገር አለውና የአካባቢ አሁን ተወዳጅ ሆኗል። መብራት ገብቷል ደግሞ መብራትማ በጣም ቆይቷል። መብራት ከገባ በጣም ቆይቷል። ያው ታውቃላችሁ ይሄን እንኳን ባነግራችሁም ታውቃላችሁ ማለት ነው። እና ይሄ ነገር ስላለ ይሄ ሰፈር ያው ቤት እንግዲህ መግዛትንም የሆነ ቦታ መግዛት ለፈለጋችሁ እህት ወንድሞቼ እዚህ እንድትገዙ እላችኋለሁ ማለት ነው። ማለት ከሁሉም ሰፈሮች አሁን ይሄ የተሻለ ነው፣ የተሻለ ደረጃ ያለበት ሰፈር ነው። ሌሎች አሁን እንደፈርጌ ቢባል ያው እንደዚህ የተሟላ ነገር የለውም። ያው ከፍተኛ ነገር ቢኖር መብራት ወይ ውሃ ነው እንጂ ከዚህ የበለጠ ላይኖር ይችላል ማለት ነው። ከሁሉም ሰፈር ይሄ በብዙ ነገር የተሻለ ሆኖ አግኝተነዋል ማለት ነው። ዛሬ ከኢብሮ ሚዲያ ጋር ዛሬ እንግዲህ ያው ከኢብራሂም ጋር ቱልቴና ኮሬም መውጫን ሆስፒታልን ጥጃ ፈጅን ይሄ ልንጎበኘን የመጣ ነው ማለት ነው። እንግዲህ አዳሪ ትምህርት ቤቱን ለማቀረጽ አስበን ገብተን ነበረ። አመራሮቹን ገብተን ባለስልጣኖቹን አውርተናቸው አናግረናቸው ነበረ። አሁን እንግዲህ በምርጫ ሰዓት ዲሳ በሰላምም ጉዳይ ቀረጻ ማድረግ አይቻልም እዚህ ቦታና ብዙ ፈቃድ የሚያስፈልጋቸው ነገሮች አሉ ብሎ ፕሮሰስ ያበዙብን ያው ተታናቸው ታውቃላችሁ። የኛን ሀገር እንግዲህ ተታናቸው ወተን ውጭ ላይ ወተን ከመስመሩ በስተግራ በኩል ቁጭ ብለን ነው እንግዲህ እዚች የምታምር አካባቢ ቦታና ጨፍራት እንደምታዋት ከጀርባችን አሁን ይሄ የሚታያችሁ ሰፈር ይሄ ከኮሬም መውጫ ነው። በስተግራ ከመስመሩ በስተግራ ያለው ሰፈር ማለት ከሆስፒታሉ በላይ አይደል የሚባለው እና ያ ሰፈር ነው። ይሄ መብራቱ ይሄ ይታያችሁ ከሆነ አይታያችሁ መሰለኝ ወደ ኮሬብ እንዲሁም ወደ ደብረ ዘይት የሚሄደው መብራት ነው ማለት ነው። እንግዲህ ለዛሬው የነበረን ቆይታ ይሄን የመሰለ ነበር። እንግዲህ ከኢብሮ ሚዲያ ጋር ዛሬ በኮሬብ መውጫ ቱልቴን ያው ስለ ቱልቴ ያለውን ወቅታዊ መረጃ ይዘንላችሁ መጥተናል ማለት ነው። ከዚህ አያይዤ የምነግራችሁ እንግዲህ ሁላችሁንም እንግዲህ የምነግራችሁ ነገር አረብ ሚዲያን ሰብስክራይብ ብታደርጉልኝ በጣም ተወደደ ነው ማለት እናንተ ሰብስክራይብ ስላደረጋችሁ ላይክ ስላደረጋችሁ ከእናንተ ምንም የሚቀንስ ነገር የለም። እኔ ያው እንግዲህ የምንከራተተው ያው ሰብስክራይብ ለማግኘትና ላይክ ለማግኘት ቪው ለማግኘት ነው። ያው ታውቃላችሁ ስራ አድርገነዋል። እናንተም ትልቅ መረጃ ነው ይሄ። ሁላችሁም ሰብስክራይብ አድርጉት፣ ቪዲዮ ላይክ አድርጉት። የዛሬው ቆይታችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።